ርብቃ ማርኮንን ልትበቀለው ነው። እስቲ የምትደግፏት ብቻ ቪዲዮውን ላይክ እያደረጋችሁ ብዛታችሁን አሳዩኝ። ርብቃ በሕፃኗ ልጅ መበደል ምክንያት ከቤቱ ለመውጣት ብትወስንም አልጋዋ ላይ ሆና እጄን አጣጥፌም አልቀመጥም፣ ምንም የማጣው ነገር ስለሌለ ማርኮንን እበቀለዋለሁ ስትል ነበረ። ታዲያ ርብቃ አሁንም ፍጹም አደገኛ ሴት ሆናለች። ከዚህ ቀደም ትከላከልና ታለቅስ የነበረችው ርብቃ አሁን ግን ክብሯን፣ ስራዋን እና ፍቃዷን ስላጣችበት ምክንያት ብቻ ምንም የምታጣው ነገር ሌላ እንደሌለ በዚህ ሁኔታ ላይ እሱን ለመበቀል አስባለች። በክፍል 78 ላይ ርብቃ በምን መልኩ ማርኮን ላይ ድብቅ የበቀል ጥቃት መሰንዘር እንደምትጀምርና ከቤት መውጣቷን እንደ ሽፋን በመጠቀም በሚስጥር እቅዷን እንደምትተገብርበት እናያለን። ታዲያ ርብቃ ከዛ ቤት አንደኛው ምክንያት መውጣት የምትፈልገው እቺ ሕፃኗ ልጅ ወይንም ደግሞ ሳቤላ መጎዳት የለባትም እኔን እያየች ያኔ ስትጠይቃት የነበረችውን ጥያቄ እንኳን እያንዳንዳቸውን መመለስ አልቻለችም። ታዲያ ሕፃኗ ልጅ ስትጠይቃት የነበረው በፈጠጣው አንቺ እውነትም ባለጌ ነሽ እንዴ ብላ ነበር የጠየቀቻት። ሌላው ሕፃኗ ልጅ አብዛኞቻችሁ ደስ ያስባለቻችሁ አንድ ነገር አለ። እናቴ ባንቺ ምክንያት እየተሰደበች ነበር ስትል ዲና እዛው ቤት ውስጥ ቁጭ ብላ ራሷን ስለመሰላት በኩራት ስታወራ እናቴ ስል እንኳን አንቺን አልነበረም ማርዳን ነበረ ስትል በድንጋጤ ነበር ያየነው። ታዲያ ሁላችሁም ለማርዳ እንጂ እየተከላከለች የነበረው ለዲና እንዳልነበረ ሕፃኗ ልጅ ራሱ አስመስክራለች። በሌላ በኩል የእዝራ ጥርጣሬና ማርያ በምን መልኩ ለዚህ ሁኔታ ላይ ተጠያቂ ልትሆን ትችላለች? እዝራና ሜርሲ ከታረቁ በኋላ እዝራ በሜርሲ እንቅስቃሴ ውስጥ ድብቁን ነገር እንዳለ ተረድቶ እውነቱን እንድትናገር እያስገደዳት ነበረ። ሜርሲ ደግሞ ከተናገረች እናቷ በማርኮን አደጋ ላይ እንደምትወድቅ ስለምታውቅ ሚስጥሩን ለመጠበቅ እያለቀሰች ስትታገል ነበረ። ያኔ ከዚህ በፊት እንዳስጠነቀቋት ማርኮንም ሆነ ዲና እዛ ቤት ውስጥ የገባችው ዋነኛ ምክንያት ልዩን ርብቃን እንድትሰልልላት ስለተፈለገ ነው። ሁለቱ ከተደጋጋሚ ሁኔታ ላይ በጣም ብዙ አደጋ እየፈጠሩ ነበረ። ርብቃና ልዩ አንድ ላይ በመሆናቸው ምክንያት ርብቃን አሁን በደንብ አድርጎ ዋጋ ያስከፈላት ያለው ማርኮን ከዚህ በፊት እያደረገች ያለችውን ነገር በደንብ ስለገባው ነው። ለዛ ጉዳይ ደግሞ አሁን መቀጣት አለባት። እስከ ዛሬ ድረስ እኔን እየተከታተለች የኔን መረጃና ዱካዎች ስታጠፋ ነበረ። ለዚህም ትልቁን ቅጣቷን አሳያታለሁ። ልዩም ቢሆን በዚህ በደንብ ትማርበታለች እያለ ማርኮን ሲዝት የነበረው ለዚህ ነበረ። እዝራ ቀለል ያለ ሰው አይደለም። የሜርሲ ፍርሃት ከሱ ጋር ባላት ግንኙነት ሳይሆን ከጀርባዋ ባለው ትልቅ አካል እንደሆነ መገመቱ አልቀረም። ሜርሲ በእናትና በፍቅር እሳት መካከል ተወጥራለች። ታዲያ እናቷን ከመረጠች በእናቷ በኩል ሜርሲ በዚህ ሁኔታ ላይ እሱን ማስቀየሟ ይቀራል ማለት ነው። እዝራን እውነቱን አልትናገሪም ወይ እያለ እሱም ደግሞ አኩርፏታል። እዝራ እያለ ያለው አንድ ሰው ላንቺ ያስፈልግሻል፣ ታዲያ እውነቱን ተናገሪ፣ እኔ የምረዳሽ ከነገር ካለ ልርዳሽ ይላታል። እሷ ግን በገገማው ከዚህ ቦታ ሂድልኝ፣ ሁለተኛ እኔ ጋር አትምጣ እያለችው ብዙ ጊዜ አስቀይመዋለች። በዚህን ሰዓት ላይ እዝራ ግን ድጋሚ እውነቱን ለማወቅ ይበልጥ ይጣጣራል። ሜርሲ በእናትና በአባቷ ምንም እንኳን ያደገች ቢሆንም በብዙ ጊዜ እናቷ ጋር ነበር አብዛኛውን ጊዜ ያሳለፈችው። ታዲያ በክፍል 78 ላይ እዝራ የሜርሲን እናት ሕክምና በሚስጥር መሸፈን የማርኮንን ማስፈራሪያ ያከሽፈዋል ማለት ነው። ይህን ስንል እንግዲህ አሁን ላይ እሷ ሜርሲ ወይንም ደግሞ እዛው ቤት ውስጥ እንግዲህ ለእዝራ እውነቱን ከተናገረች በኋላ ዲናም ቢሆን ማርኮን እያስፈራሯት ያሉት ልጅቷን አንቺ እናትሽ እንድትታከም የምትፈልጊ ከሆነ እኛ አድርጊ እምብልሽን ማድረግ ይኖርብሻል እያሏት ነው። እሷ ግን በዛ ተፈራርታ ነበረ እስካሁን ድረስ እሺ ብላ እያሉ ያሉትን እያደረገች ያለችው። እዝራ ደግሞ ይህንን እውነትና ነገሩን ካወቀ በኋላ የሜርሲን እናት በደንብ አድርጎ የሚገባውን ወጪ ሸፍኖላት ያሳክማታል። ይህንም ያደርገው በሚስጥር ነው። ታዲያ ማርኮንም ሆነ ዲና በእናቷ ምክንያት ሊያስፈራሯት አይችሉም። እናቷ ድናለች። የሚገባውን ቦታ በስርዓትና ተገቢውን መከላከል ካደረገላት በኋላ እዝራም ቢሆን አሸናፊነቱን ይይዛል ማለት ነው። በሌላ በኩል ማርኮን የጥፋተኝነት ስሜት ቢስነትና የደፈረሰ ማንነቱን አሳይቶናል። ማርኮን በርብቃ ላይ ያንን ሁሉ አሰቃቂ ጉድ
አውርዶና በዜና አሰርቶ ምንም እንዳላደረገ ሆኖ በድጋሚ ወደ ቤቱ ተቀላቅሏል። በዚህ ሁኔታ ላይ አብርሽና እዝራ የማርኮንን ድብቅ እጅ ባላወቁበት ሁኔታ ላይ እዛው ቤቱ ውስጥ አብሯቸው እየበላና እየጠጣ የሚሰራቸውን ተንኮሎች ምንም ያህል አደገኛ እንደሆኑ እያብራራን እንኳን በክፍል 78 ላይ ማርኮን ይበልጥ ተስፋፍቶ አብርሽን በገዛ ቤት ውስጥ ሙሉ በሙሉ ለማጥፋት የሚያቅደውን አዲስ እቅድ ሴራ እናያለን። ታዲያ በሌላኛው ደግሞ ዜናውን እያሰራጨና ርብቃን ሕይወት እያበለሸ የማርኮን እንደሆነ የሚያውቁት ርብቃና ልዩ ብቻ ናቸው። አብርሽና እዝራ ግን ምንም የሚያውቁት ነገር የለም። አብርሽና እዝራ እውነተኛ ጠላት አጠገባቸው አስቀምጠው ውጪውን መፈለጋቸው ትልቁን አደጋ ውስጥ ይጥልባቸዋል። በክፍል 78 ላይ አብርሽ ወይም እዝራ በማርኮን እንቅስቃሴ ላይ ጥርጣሬ ማሳደግ ይጀምራሉ ወይንስ ማርኮን ሁለቱንም ማድረጉን ይቀጥላል? እዛው ቤት ውስጥ ሌላ ተንኮሎችን እየፈጠረባቸው ይሄዳል። ማርኮን አስቡት፣ እዛ ልዩና ርብቃ የሚያውቁትን ነገሮች አፍረጥርጠው ቢናገሩ የባሰ ብዙ አደጋ ይፈጥርብናል ብለው ስለሚያስቡ ብቻ እስካሁን ሳይናገሩ ትንፍሽም አላሉም። ሌላኛዋ የሱን ትክክለኛ ሴራ የምታውቀው የገዛ እህቱ ሜርሲ ነች። ሜርሲ በኩል እንግዲህ አሁን በፍቅር ተሸንፋለች በእዝራ በኩል። እዝራም እያስጨነቃት ያለው እውነቱን እንድትናገር ነው። እውነቱን ተናገረች ማለት ዲናም ማርኮንም አንድ ላይ ያበቃላቸዋል። እዝራ በዚህ በኩል ምንም እንኳን ጀግንነት ቢኖረውም ግን አሁንም ቢሆን ከኋላ ሊያጠቃው እንደሚችል ማርኮን ትክክለኛ ተስፋ ይኖረዋል። ነገር ግን እዝራ ቀድሞውኑ ሚስጥሩን ከሜርሲ በደንብ አድርጎ ከሰማ በኋላ ቀድሞት ማርኮንን ያጠፋዋል አሊያም ከዛ ቤት ያባርረዋል። ሌላው ግን የእዝራ ትንሹ ድክመት ትክክለኛ ወንድሟ ነው፣ የሜርሲ አሊያም የሚያፈቅራት ልጅ ማለት ነው። በዚህ ሁኔታ ላይ በምን መልኩ በቀሉ ሊሄድ እንደሚችል እኛም በክፍል 78 እናየዋለን። ዲናና ርብቃ ከቤቱ ለማስወጣት ለረጅም ጊዜ ሲታደርግ የነበረውን ጥረት ርብቃ በመውጣቷ ተሳክቶላታል። ይህን የምናየው በቀጣዩ ክፍል ላይ ነው። ርብቃ ለዲና ተንኮሎቿ ዋነኛ እንቅፋት ነበረች። አሁን ርብቃ ከቤቱ መውጣቷ ዲና የቀሩትን ንብረቶችና የቤቱን ሀብት ለመበዝበዝ አዲስና ሰፋ ያለ ሴራ ለማሳደግ መንገዱን ክፍት ይሆንላታል። በክፍል 78 ላይ ዲና የምታዘጋጀው ቀጣይ አደገኛ እቅድ ምን ሊሆን እንደሚችል አስቡት። ለምሳሌ ርብቃ እዛ ቤት ውስጥ ከዚህ በኋላ የማትቆይበት አንዱ ምክንያት ሕፃኗ ልጅ በጣም በከፊሉ እየተጎዳች ነው በእኔ ምክንያት ብላ ስለምታስብ እዚህ ቤት ውስጥ ደግሞ እኔ የአብርሽ ሚስት ሳሎን አብሬው ስለታየውና እኔና እሱን አንድ ላይ ፎቶ ስላሳዩን ብቻ እኔ የሱ ሚስት ስለመሰልኳቸው ዜና ላይ የተሳሳተ መረጃ ሰራጭተውብኛል። እኔ እሱ ሚስት አይደለሁም፣ የሱ ሚስት ስለሆንኩ ብቻ አብርሽም ቢሆን ስሙ ጠፍቷል። በተለይ ሕፃኗ ልጅ ትምህርት ቤት ድረስ እንኳን እንደዛ ቡሊ ስትደረግና ስትሰደብ ማየት አልፈልግም ስለምትል ራሷን ከዛ ቤት ምታሸሽ ይሆናል ሳትፈልግ በግዷ። ዲና ግን እየለመለችው ያለችው አብርሽን እባክችን ልጅ አስወጣት፣ ልጃችንንም ቢሆን እንደዚህ ትምህርት ቤት እስክትሰደብ ድረስ እያደረገቻት ያለችው በሷ ምክንያት ነው፣ እባክህን እናስወጣት ትለዋለች። አብርሽ ግን የያዘው ይዞታል። ርብቃን ከዛ ቤት ማባረር አይፈልግም። ርብቃ ዋነኛ ምክንያቱ እንግዲህ የሆነችው ምንም እንኳን እስካሁን ድረስ እዚህ ቤት በቆየችበት ጊዜ ምንም አንዳችም ተንኮል አላየባትም። እስካሁን ድረስ ስታግዘው ነበረ። እንደውም አሁን የማያውቀውን ትልቁን የራሱን የቤት ካርታ እንኳን ያስመለሰችለት ራሱ እንደሆነች እንኳን አያውቅም። ነገር ግን መጥፎ ነገር ስለሌላት ብቻ መቼም ቢሆን ከዛ ቤት የማስወጣት እቅዱም የለውም። ግን የገዛ ልጅህ እንድትጎዳብህ ካልፈልግ እሷን ከዚህ ቤት ማባረር ይኖርብሃል። ዲና ምን ያህል አደገኛ እንደሆነች የምናውቀው ከልጅህ ወይ ደግሞ ከርብቃ ከዶክተሯ አንዱን መምረጥ ይኖርብሃል ዛሬ ስትለው ነበረ። ያ ማለት ርብቃን ከዚህ ቤት ካላስወጣት የልጅህም አይምሮ እየተበከለ ይሄዳል። እሷን ግን ከዚህ ቤት ካስወጣት ልጅህን እንደመረጥክ ነው የምቆጥረው እያለች እሱንም ቢሆን ስሜታዊ እንዲሆንና እየገፋፋች ከዛ ቤት እንዲያስወጣት ለማሳመን እየሞከረች ነው። ታዲያ ቀጣዩ ክፍል እውነት እሷን ከዛ ቤት አስወጥቷት ያን እቅዷን ያሳካላት ይሆን ወይንስ አብርሽ እንደ ከዚህ ቀደሙ ሳይሸወድ ነቄ ሆኖ ርብቃን እዛው ቤት የሚያቆያት ይመስላችኋል? በሌላ በኩል ልዩ የማርኮንን አደገኝነትና የሰራውን አሰቃቂ ስራ በሙሉ የምታውቀው ብቸኛዋ የርብቃ ጓደኛ ነች። ርብቃ ከቤቱ ስትወጣ በቤቱ ውስጥ ለርብቃ ዓይንና ጆሮ ሆና የምታገለግል ልዩ ነች።
በክፍል 78 ልዩና በማርኮንና በዲና ላይ የምታደርገውን ድብቅ ፍተሻ እንዲሁም የማርኮንን ሚስጥር ለእዝራ ወይም ደግሞ ለአብርሽ መናገር የምታደርገው ጥረት ታሪኩን እንዴት እንደሚቀይረው ልንገራችሁ። በመጀመሪያ ደረጃ እውነት ተሳክቶላት ዲና ርብቃን ከዛ ቤት የምታባረራት ከሆነ ልዩ በሰራተኝነት እዛው ቤት ውስጥ ስለምትቀጥል የዲናን አዲሱን እቅድ በደንብ አድርጋ ታውቃለች። ታዲያ ልዩ ይህን በምታውቀው ጊዜ ሁለት ድክመቷም የሆነው አንደኛው እዝራ ነው። እዝራ ከሷ ጋር ለማውራት ሲል ከዚህ በፊት ክፍል 77 ላይ የሆነ በሽታ ወይንም ደግሞ ልክ እንደ ፍቅር እንደያዛት ታውቃላችሁ። ይህንኑ ነበረ ታዲያ እሷ ከእሱ ጋር ለመገናኘት ስትልና ቢያንስ ለደቂቃዎች እሱን ለማውራት ስለምትፈልግ ብቻ ለርብቃ ለእዝራ የምትፈልገውን ሁሉ ትናገራለች። ያንን ዝም የሚያደርግበት ጊዜ ግን እዝራ እውነተኛ መረጃዎችን ይሰበስብና ያው ማርኮንን ለማሸነፍና ለመጣል እሱም ቢሆን የግሉን የሚያደርገውን ነገር ያደርጋል። ታዲያ ልዩ በሌላ መንገድ ደግሞ ስለ ልጅቷ ወይንም ስለ ርብቃ መረጃ የምታገኝ ከሆነና ለምሳሌ እስካሁን ድረስ እሷም እንደማላታቅ ሰው ሆና የዲና እጅ እንዳለበት ከሰማች በኋላ መልሳ ለርብቃ እንኳን እዛው ከውጭ ሆና ትነግራት ይሆናል። ርብቃ እበቀለዋለሁ ብላ ስትዝት የነበረው ምን አይነት ስልት ተጠቅማ እሱን ልትበቀለው ትችላለች? ማርኮን አንደኛ የሚፈልገውን ነገር ታውቃላችሁ፣ ገንዘብና ንብረት ብቻ ነው። እዛ ቤት ውስጥ ደግሞ የሱ ትልቁ ሚስጥር ዲና ትክክለኛ የሱ ፍቅረኛ እንደሆነች ይህን ርብቃ ካወቀች ወዲያውኑ ቤቱን ማተራመስ ትችላለች። ለምሳሌ ለአብርሽ ትክክለኛ የሚስት ፍቅረኛ እኮ ነው ማርኮን፣ ትክክለኛ እህቱ እኮ አይደለችም ብላ ብትነግረው አብርሽ ከአንዳንድ ነው ከዛ ቤት ውስጥ ዲናን የሚያባራት። ነገሮች አከተሙ። እሱም ቢሆን ማርኮን ምንም አይነት ነገር ሰበብ አድርጎ ወደዛ ቤት እንኳን መምጣት አይችልም። ከዚህ በፊት እቤታቸው መጥቶ ነገሮችን ለመሰለልና የሚፈልገውን ነገር ለማድረግ ሲል ወደዛ ቤት የሚገባው እህቴ እዚህ ነው የምትኖረው ብሎ ስለሚያስብ ነው። አብርሽም ማርኮንንም እኮ የሚቀበለው የሚስቴ ወንድም ስለሆነ ብሎ ስለሚያስብ ነው። ነገር ግን ይሄን እውነታ ያወቀለት እህቱ እንዳልሆነችና ትክክለኛ ፍቅሩ እንደሆነች ካወቀ ዲናን ከዛ ቤት ቻው ቻው ብሎ ነው የሚያባራት ለአንዴና ለመጨረሻ ጊዜ። ርብቃ ግን ይህንን ድፍረቱ ይኖራታል ወይ የማድረጉ አዚያም እዛ ቤት ውስጥ የተደበቀውን ሚስጥር የማውጣት? ሕፃኗ ልጅ ትምህርት ቤት አልሄድም ብላ አልጋ ላይ መውደቋንና አባቷ አብርሽን ማስጨናነቋ ምን የሚያስከትል ይመስላችኋል? አብርሃም ልጁ ትምህርት ቤት እንደማትሄድ ያደረገውንና ስሟ እንዲጠፋ ያደረገውን በአካል ለመበቀል መቁረጡና በክፍል 78 ላይ አብርሃም ይህንን ዜና ያሰራጨውን ሰው ለማወቅ በሕግና በግል መርማሪዎች በኩል ፍለጋ ሲጀምር እውነቱን ወደ ማርኮን ማምራቱን ሲያየው ምን የሚያደርግ ይመስላችኋል? አብርሃም አሁን ላይ ርብቃ ላይ ስለደረሰው ጉዳት ሳይሆን የገዛ ልጁ ላይም ይሄ ነገር ተዛምዶባት ልጁም እየተጎዳች እንደሆነ ሲያውቅ ከዚህ በኋላ ምርመራና አንዳንድ የማወቅ ሚስጥሮችን ያደርጋል። አብርሽ ይህንን ነገር ሲያደርግ እያንዳንዱ የሚያገኛቸው ሚስጥሮች ወደ ማርኮን እየመራው ሲመጣ ወዲያውኑ ጠርጥሮት እውነት የሆነ ነገር ያደርግና ማርኮንን ይጎዳ ይሆን ወይንስ ፈርቶት እንደከዚህ ቀደሙ ዝም የሚለው ይመስላችኋል? ርብቃ የበቀል ዛቻ ዝታ ከቤቱ ወጣለች። እዝራ ደግሞ የሜርሲን ምስጢር ለማወቅ ጫፍ ደርሷል። በክፍል 78 የርብቃ የመጀመሪያው የበቀል ካርድ የሚመዘዝበትና የእዝራ የሜርሲን እውነት አውቆ ከርብቃ መደበቁን ወይም ጋር የሚያያዝበት ይሆናል። ርብቃ የማርኮንንና የዲናን አጣብቂኝ ውስጥ ጥላ እውነተኛ ማንነታቸውን ለአብርሽና ለእዝራ የምታሳየው አጓጊ መደምደሚያ እናነሳለን። ታዲያ አብርሽ በዚህ በኩል እሱን ለመመርመር በሚሄድበት ጊዜ እዝራ ደግሞ ከሚወዳትና ከሚያፈቅራት ከሷ ከሜርሲ ጋር እውነተኛ መረጃዎችን ሲሰበስብ ማርኮን ላይ ምን አይነት ማዕበል ይዞበት ይመጣል? እዝራና ማርኮን ለመጀመሪያ ጊዜ ድጋሚ ይፋጠጣሉ ፊት ለፊት። በአሁኑስ ማንም ያሸንፍ ይመስላችኋል? ከዚህ በፊት ሁለቱም ለብዙ ጊዜ ሲዝቱና አብዛኛውን ጊዜ እዝራ ሲያሸንፈው ነበረ። ማርኮን ግን በፊት ለፊት ራሱ የሆነ ነገርም ማድረግ አይፈልግም። ብቻ ሰዎችን እየላከና እሱ የሚያምንባቸውን ጉልበተኞች እዝራ ላይ ቢልካቸውም ግን እዝራም መሸነፍ እንደማይችል አሳይቶታል። የመጨረሻው መደምደሚያችን ርብቃ ምንም የሚያወጣው እንደሌለው ሰው የምታደርገው የመጀመሪያው የበቀል እርምጃዋ ምንድነው?
እዝራ የሜርሲን ሚስጥር አውቆ እናቷን ከማርኮን ጭብጥ ውጥ ያወጣል። ሜርሲን መናገር ፍርሃት ያሸንፋታል። ታዲያ ይሄንን ስንል እዝራ ወዲያውኑ እውነቱን እንደሰማ የሜርሲን እናት ከዛ ቦታ ላይ ወስዶ ድብቅ ቦታ ያሳክማታል። እሷም ደህንነቷ ሲጠበቅ ሜርሲም ከዛ እስራት ውስጥ ትወጣለች፣ ከወንድሟ ጭካኔነትም ጭምር። አብርሽና እዝራ አጠገባቸው ያለውን ማርኮን እውነተኛ እባብ መሆኑን እስከ መች ድረስ ሊያውቁ ይችላሉ? ይህንንም በክፍል 78 ሁሉንም መልሶች አንድ ላይ እናገኛቸዋለን። እስካሁን ድረስ አብራችሁኝ ያላችሁ ቪዲዮውን ወዳችሁታልና እስከ መጨረሻው አብራችሁኝ ስላላችሁ ከልብ ያመሰገንኩኝ። ይህንን ቻናል ሰብስክራይብ ማድረጋችሁን አትርሱ። ቀጣይ ቪዲዮ ላይ እስክንገናኝ ድረስ መልካም ጊዜ